የዛሬ ክፍል ላይ ግን የሚቃሉ ጌታ የሚወደው ይቀጠዋል፣ የሚቀበለው ልጅ ይዘርፈዋል የሚቃል እና ይህን ጥቅስ ግድግዳው ላይ የሚጠቅሰው ዛሬ ግን በጥፍጭ ምራት ያስባል ጌታ የሚወደው ብለን እንጽፋት ያዘሮች ንጉስ ለሚደረግ ደግሞ ለዛ እና ዕብራውያን እኔ ባልሆን ይሄ በመጽሐፍ ማስተማር ችግሩ ምንድን ነው? አንዳንዱ ክፍል መዝለላት ልክሎ ካለ አንዴ ቸርች ኢትዮጵያ ገዳ መካነ ኢየሱስ እያለ ቆሮንቶስ ጀመረ ማለት ነው። አንደኛ ቆሮንቶስ በመጽሐፍ ያኔ ልጆች ነን አይ ቲንክ በጣም ትንሽ እና ጀምር ነውና መጽሐፍ ነው ሲመረጥ መጽሐፍ ነው ቢመረጥ ኢላቱ ማንም ያይሰው ማለት ሲያምን አጥሳችሁ ነው መጽሐፍ እናገራለን በኋላ ሰው ሀሳብ ይመጣ በኋላ ስናጠና ምዕራፍ 7 ነው አይደል? ምዕራፍ 7 እንግዲህ ስለጻፋችሁ ከሴት ጋር ስለመገናኘት ስለጻፋችሁ ነገር ስለዚህ ነገር ብሎ ጳውሎስ የጻፈው ምዕራፍ 8 ነው። ስለ ጋብቻ አይደል? በባልና በሚስት መካከል ስላለ ግንኙነት አይደል? ወንድ በራሱ ላይ ስጋር ነው ስታዩ እና በእኛ በዛ በነበርበት እድሜ እንዴት እናውቀው ክፍል በጣም አስቸጋሪ ከታችኋል። ችግሩ ምንድን ነው? አዘንኩ ለምን ምንድን ነው ታጠሩት መጽሐፍ ስለዚህ መጽሐፍ ያለው ማለት ነው እግዚአብሔር እና የላልከው ባላስተው ደስ ይላል ወይ አብመራው ባልዘፍ ነው ምክንያቱም ከባድ ነው እኔው ግን መጽሐፍ ስለሆነ እናረጋለን ያው የእግዚአብሔር ቃል ስለሆነ ሌላው ግን ዕብራውያን ምዕራፍ 6 ስናይ እንደተነጋገርነው ሁለት አይነት ትምህርት አለ። የመጀመሪያ ትምህርት ይባላል አይደል? ወተት ለሕፃኖች የሚሰጥ ማለት ነው። የመጀመሪያ ትምህርት ይባላል እና ከዚህ ተነሱና ወደ ፍጻሜ ይባላል ያላችሁ በቃ ይሄ ወደ ፍጻሜ ስለዚህ ጠንካራ ምንድን ይባላል? የጽድቅ ቃል ተብሏል። የጽድቅ ቃል ማለት ጠንካራ ትምህርት ነው። የሰውን ፕራክቲካል ነገር ነው እና የመጀመሪያው ትምህርት ስለ ንስሐ፣ ስለ እግዚአብሔር ፍቅር አይደል? ስለዚህ መጽሐፍ ቅዱስ ትምህርቶች ብለን ያየናቸዋል። ከምዕራፍ 6 በኋላ ያሉት ትምህርቶች ግን ዕብራውያን በሙሉ የጽድቅ ቃል ናቸው ማለት ጠንካራ ናቸው። እግዚአብሔር ይመስገን። ስለዚህ ቢካልም እናደርገዋለን እንደማለት አንድ ቀን ሊሆን ይችላል ሊጠቅመን ይችላል ማለት ነው። ስማማላችሁ ብዙ ጌታ ይመስገን። ደግነቱ ሰዓቱ ስለሌለ ትንሽ ነገር ይላል ብዙ አድርጋለሁ ማለት ሰዓት ላይ ስንሻማ እንትን ይሆናል ግን አጠር ማለት ሞክራለሁ። እሺ ተነስተን ቆመን ዕብራውያን 12 ከ3 እስከ 14 ነው። ዕብራውያን 12 ከ3 እስከ 14 በነፍሳችሁ ዝናችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ይሄ ኢየሱስ ነው። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። እንደ ልጆች ከእናንተ ጋር እንደ ልጆች ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቃልል፣ በሚገስጸን ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውን ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ልትሆኑ የጣላዎች እንጂ ልጆች አይደላችሁ። ከዚህ በላይ የቀጡ የሥጋችን አባቶች ነበሩ፣ እናፍራቸውም ነበረ። እንዴት ሲል የመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባ እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡ ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጠናል። ቅጣቱ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ በኋላ ለለመዱት የሰላምን ፍሬ እርሱ ጽድቅን ያፈራላቸዋል። ስለዚህ የላሉት ልጆች የሰለሉትን ጉልበቶች አቅኑ፣ ያነከሰውን እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከሰው ጋር ሰላምን ተከታተሉ፣ ትቀደሱ ዘንድ ፈልጉ። ያለ እርሱ ጌታ ሊያይ የሚችል ያለምና ጌታ ይመስገን። ተቀመጡ። ስለዚህ ጌታ የሚወደው ምን ያልኳል? ይቀጣዋል ይላል። ጌታ ይመስገን። እስቲ ጌታ የሚወደው ምን ያላል? ይቀጣዋል። ጌታ ይመስገን። አሁን አንድ ነገር ይሄ ይቀጣዋል የሚለው ቃል በተለይ ለእኛ ለአበሻ አስደንጋጭ ቃል ለማስተማር የሚከብደው ለዛ ነው። ምክንያቱም የእንግሊዝኛው ቃል ቅጣት የሚለው ዲሲፕሊን ነው። ምክንያቱም ያው ስለ ቅጣት ስናወራ መጥፎ ትዝታ ይሆናል። እስቲ በቅጣት በትምህርት ቤቱ በቤቱ አቢዝ ያደረገ ሰው
በእኛ መካከል ማለት ነው አለ። ምክንያቱም ቅጣት ሲባል እኛ የምናውቀው ቅጣት ሰው ንዴቱ የሚያወጣበት አለ ተቆጥቶ አቢዩዝ የሚደረግ አይነት ቅጣት ነው። እና አሁን ሲያስብ እሱ ስለምናስብ በኔጌቲቭ ነው የምናየው ብዙ ጊዜ። እንዲያውም አንዳንድ ጊዜ እኮ ሳናውቀው ነው አለ። እኔ እዚህ ጋር ጠባሳ ነው ዝች ነው አሁን ሳስታለች እና ስምንተኛ ክፍል እያለሁ ተገርፌ የመኪናችን ጋር ይባል መስሎ የተገረፍኩት እና የተገረፍኩት አንዱ ሲያጠፋ ሁሉ የተገረፈው ይጥፋት አይደለም። እና እኛ ያደግበት ሰው ለምጣት አየህ ብሎ የሚቆረቁም ወላጅ አለ አይደል? በበርበሬ ይታጠራል። በጣም አቢዩዝ ይደረጋል። በጣም አስተማሪው አቢዩዝ ያደርጋቸዋል አይደል? እና ኢቭን ትክክለኛ ነገር እንኳን ስትናገሩ ለምን ተናገርክ ተብላችሁ ትቀርባላችሁ። እና ከተገረፍንባቸው አጥፍተን ተገርፈን እናውቃለን ሳናት የተገረፍንበት እና ቅጣት ሲባል የሚያስደነግጠን የሚያስፈራ። ይሄ ግን መጽሐፍ ቅዱስ ቅጣት የሚለው እግዚአብሔር በዛ ይገባታል። ብዙ ጊዜ የእግዚአብሔር አባትነትን በእኛ ህብረተሰብ ባለው አይነት ካየ ነው አስቸጋሪ ነው። እግዚአብሔር በዛ ይገባል። ኦኬ። ስለዚህ ምን ማለት ነው ቅጣት ሲባል? ኖርማል የኛ ምትለኛው ተግሳጽ ዲሲፕሊን የሚለው ቃል ተቀፈል ቅጣት የሚለው ጊዜ ወዳጓችን ያንን ስሜ ያባግራው ሰው አይደል? የኛው ቅጣት ብሏቸው እኛ እንዳለ አይታመለካከት ያላቸው አይመስልም አይደል? ልጆቻችን ገርፈን እና አይመስልም አይደል? ሪዝነብል እንዳጠፉ ያውቃል ማለት ነገረናቸው እንጂ በምን ያካለ ምክንያት ወጥ አገባኛል ብለው ማለት ነው። አንቀጣቸው ማቃት ይቀጣል። ግን እነሱ በሚያመት አይን እና እኔ የምጠቀመው ያው ዲሲፕሊን ማለት ነው። ዲሲፕሊን ወይ ደግሞ ተግሳጽ ነው ቃል ቀልቀል ለኛ ተሰማ። የሚገርማችሁ ጎግል ላይ ስም የሰጠሁት አሁን በጎግል እንደሆነ አልላችሁ ዲሲፕሊን ወይም ቅጣት የሚለው ጎግል ላይ ስሰጠው የሰጠኝን ላምጥላችሁ ምን የሪያክስ በጎግል ነው የመጽሐፍ ቅዱስ ማለት ነው። ጽፏል ዘላለ ታይታላችሁ ምን ያለሰላችሁ ዋናው ትርጉም ከመጽሐፍ ቅዱስ አሁን ያስቀመጠው ባይዘው ቃሉ ስለሆነ ማለት ነው። በጥንታዊ የግሪክ አዲስ ኪዳን መጽሐፍት ውስጥ ለተግሳጽ ወይም ስርዓት ወይም ዲሲፕሊን አሁን ቅጣት ያለው የኛ ማንኛ ቅጣት ያለው ተግሳጽ ወይም ስርዓት የገባው ቃል ፓይያ ይባላል። ይህም በቀልም ወይም ቁጣን ሳይሆን የኛ ነገር ቅጣት በቀለም ቁጣው የተላቀቀ ሰው ነው የሚያወጣባችሁ ግን ካለ እና እንዲያው ከለፋችሁ ካላለቀሳችሁ ስላወጣለን ደግሞ ይስቃል ብሎ ይደግማችኋል። ዳውን ነው በቀለም ነው የሚያወጣው። ስለዚህ የዚህ ቃል ሁሉ እንደዛ ነው። እሺ ሳይሆን ማለት በቀለም ቁጣ ማውጣት ሳይሆን አንድ የሚወድ ወላጅ ልጅ ወደ ብስለት እንዲደርስ የሚያደርገው ልጅ ወደ ምን እንዲደርስ ወደ ብስለት ወደ ማቹሪቲ ወደ ማደግ እንዲደርስ የሚያደርገው አጠቃላይ አስተዳደግ ስልጠና ትምህርት ብስለትን ይመጣል። እሺ ስለዚህ አሁን ጋር ቅጣት ነው የሚለው ሲታሰብ የኛ አይነት አባል ነው ባይዘው ትሬኒንግ ነው ስልጠና ሰው ወደሚፈለገው ነገር እንዲደርስ የሚሰጠው ክትትል ትምህርት ስልጠና ማለት ነው። አሁን አንድ ሯጭ የሚያሰለጥነው 40 ብር ስትሬኒንግ የሚሰጠው ባለፈው ሰው ውጫ ስትማር ማለት ነው። ውጫ ሲያሰለጥናቸው ውጫ ድጋም አለበት የለበትም። ግን ወደ ግቡ እንዲደርስ ለሰውየው ላብያ ያለው እየቆሰለ ምናምን ግዴታ ማድረግ አለበት መጨረስ አለበት። ምን ስለሆነ ስልጠና ስለሆነ መድረስ ያለበት ነገር ስለሆነ የሚያመጣ ነው። የስ ጌታ ብቻው ስለሆነ ከማከራቸው ጌታ የሚሞክር ሰው ለጫውታ ትንሽ ማለት ነው እና ሲጀምር የጌታችን ሁሉ ነው ይሄ ቆስ ይደማል ሊትራሊ ይደማል እስከሚፈለግ ድረስ እዛው ላይ ሰማችሁ። ስለዚህ እነዚህ ፕሮሰስ ውስጥ ይሄን ወደ አንድ ነገር ለመድረስ የሚያምኑ ነገሮች አሉበት። ግን ምን ያስፈልጋል? እሱ ዲሲፕሊን ማለት ስልጠና እና እግዚአብሔር የሚወደው ልጅ ይቀጣል ማለት ቅድምና ልጅ ጣምና ያወርድበታል ማለት ነው። መጀመሪያ እኛ ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ምንድን ነው? በክርስቶስ ኢየሱስ በተሰራልን ስራ ነፃ ግን ልክም አይደለም። እግዚአብሔር የጠራን ልጆቹ ስላደረግን ስለሚወደን እኛ የምንወዳቸው ልጆቻችን ምን እንደማንን ዝም እንደማንን ኦኬ ምን ያደርጋል ይዘን በዚህ መዋቅር ውስጥ መለኮታዊ ህክመት ወይም የሚቀጥሉ ፈተናዎች የልጅነት ማረጋገጫ ተደርገው ይታያሉ። አንድ የሚወድ ወላጅ ልጁን
አደገኛ መንገድ ላይ ሲሄድ ዝም ብሎ እንደማያዩ የመለኮትን ተግሳጽ እግዚአብሔር እንደተወደዱ ልጆች እንጂ እንደ በዓት እንደማያይ የሚያሳክል ነው ምናምን ያለ ቀጠላ ኬንሰ ሰዓቱ ነው ባቸው ምንድን ነው ተቆጥተናል። እግዚአብሔር የሚወደው ልጅ ይቀጣል ማለት እግዚአብሔር ልጅ ያውጣል ይገርሰናል የሚለው እንደዛ የኛ አይደል። ሀሳቡ ምንድን ነው? ልጅ ሆነ ማለት እግዚአብሔር ዓላማ ሲላ ለዛ ሲል ለማድረስ ምን ያደርገናል? ያስተምረናል፣ ይመራናል፣ ያሰለጥናል፣ ተግሳጽ ይሰጠናል። ተግሳጽ ስለምናጠፋ ከእግዚአብሔር ሀሳብ ሁሉ ጊዜ ስለማንተባበር እንድንተባበረው እግዚአብሔር ሁኔታዎችን ነገሮች እየተጠቀመ ወደ እሱ ያመጣል። በቃ ቅጣት ነው። ግልጽ ማለት የሚያስፈራ ነው። አያስፈራ ባይኖር ኖሮ እንዲያውም በቃ እግዚአብሔር ወደሚፈልገው ነገር አንመጣም። እንደልባችን የምንኖር ሰዎች ከሆነ ችግር አለ ማለት ነው። እና እግዚአብሔር ደግሞ እንደ ልቡ የሚኖር ልጅ አይፈልግም። እንዲያምናል ባትቀጡ ሚመቷል አሁን ወደ ቤት ስትገቡ ልጆች ያሏቸው ወይም ድሮ ልጆች ያሏቸው ወደ ቤት ስትገቡ ልጆቹ አንድ ልጆች ተሰብስበው ልጃቸው ጎረቤት ተሰብስበው የሆነ ነገር ሲያጠፋ ለምሳሌ መንገዳቸው ግድግዳ ያበላሽ ልጆቹ ተሰብስበው ያበላሹ ምናምን ማለት ነው። የምትቀጡት ማለት ነው የሌሎቹ ነው መሸራሳ ሌሎቹ አይመለከታቸው አረ ስለዚህ እግዚአብሔር 8 ቢሊዮን ሰው አለ በዚህ ዓለም አይደል ትክክል ካለ ስለዚህ ሁሉም ሰው እግዚአብሔር ከኋላ የሚያደርግ ነገር ምንም የለም አይደል። ልጆቹ የሆኑ ሰዎች ግን እነሱ የራሳቸው ፈርድ ሳይሆናቸው ልጆቹ የሆኑት ግን እግዚአብሔር ለዓላማ ሰው ነው የጠራን ያዳነን ከኋላ ያደርጋል ስልጠና ይሰጠናል። ቅጣት አሁን ስልጠና ይሰጠናል፣ ዲሲፕሊን ያደርገናል። ቅጣት ባል ያስለኛል ማለት ነው። እሺ ማማዛቸው እዚህ ትምህርት ይሰጠናል። ስለዚህ ትምህርት ነው የሚሰጠነው ማለት ነው። ክብር ለጌታ ነው። ኦኬ ስለዚህ አሁን ባለው ክፍል ውስጥ ዋናው ሀሳብ ምንድን ነው? አብሮ ያያያዘው ነገሮች አሉ። ገብቷችኋል? ቅጣቱ ለምንድን ነው የሚያስፈልገው ሲባል ከቅድስና ጋር አያይዘናል። ከቅድስና እንድንካፈል ይቀራል፣ ለጥቅማችን ይቀራል። ስለዚህ ቅድስና ማለት ለእግዚአብሔር ቤት አይደል? ስለዚህ እነዚህ ሰዎች የተጻፈላቸው ሰዎች ተራ ህዝብ እንዳይሆኑ ከወጡበት የአይሁድ ሃይማኖት ተለይተው ቅዱስ ህዝብ እንዲሆኑ በምኗቸው ቅዱስ ህዝብ እንዲሆኑ እግዚአብሔር ያላቸዋል ይገስጻቸዋል። ወደ ላለው ነገር ወዳልተገባ ነገር ሲሄዱ እግዚአብሔር እያወጣው ያደርጋቸዋል። ተለይተውለት እንዲሆኑ እግዚአብሔር ይሄን ነገር ይጠቀማል፣ ይቀጣቸዋል፣ ወይም ዲሲፕሊን ያደርጋቸዋል፣ ይገስጻቸዋል የሚለው ያን ነገር ነው የሚለው። ቁጥር 7 ላይ አንድ ቃል ነው ለመቀጣት ታገሱ ይቀራል አይደል? ለመቀጣት እንደባላቸው ታገሱ። ኦኬ ለመቀጣት ታገሱ የሚባል ሰው ምን አይነት ሰው? የተቀጣ ያለ ሰው አይደል? የተቀጣ ያለ ሰው ምናምን ካለ ምን አለ ታገሱ የሚባለው የሚቀጣ ሰው ነው። ስለዚህ እነዚህ ሰዎች በሌላ ነገር እያደረጉ ነው ማለት ነው፣ እያተቀጡ ግን እንዴት የተቀጡት ሲባል ታሪኩ ስናየው በስደት ላይ ነው አይደል? ስለዚህ እግዚአብሔር ከእግዚአብሔር አይን እነሱ ላይ የደረሰው ስደት መከራ እግዚአብሔር ለምን የሚጠቀምበት ነው? እነሱ ለእርማት የሚጠቀምበት ነው። እነሱ ተለይተው ቅዱስ ህዝብ ሆነው እነሱ እንዲኖሩ ከሆነ ነገር ሲቀላቀሉ እግዚአብሔር ስደት ደግሞ ምን አድርጎባቸው ማለት ነው? እየሰራባቸው ያለ እግዚአብሔር ይመስገን። እንደዛ ነው ስደት ሰው ይለያል አይደል? መከራ ሰው እግዚአብሔር ያስጠጋል። ብዙ ጊዜ ከእግዚአብሔር ለመራቅ የምናስበው መቼ ሲመቸን ሲሞላልን ሲመቸን ሲደላል ብዙ ኮምፎርት ውስጥ እንገባ ማለት ነው። የእግዚአብሔር ነገር ማለት ነው እና እግዚአብሔር ደግሞ የሰው ልጅ ደብቶታል። በቃ የሚመቸው አለ ምን ስለሆነ ልጁ ስለሆነ ያን ተመችቶ የተኛንበት ነገር እግዚአብሔር ያባል ነካስ ይንካል አልዛም ተፋ ያ ተመችቶ የተኛንበት ነገር ነካ ከዛ ከኮምፎርት ውስጥ ወጣ ወደ ማን እንመለሳለን? ችግረኛችሁ በእግዚአብሔር ምን አለ ጌታ ይመስገን። እና በባህላችን እንደዛ አይነት ሰዎች ግን ዳግም ስንወለድ አዲስ ሕይወት ተቀብለናል። እግዚአብሔር ልጆች ተብለናል። መልአክ ነው ከና አሮጌ ባህሪያችን ያለ ብዙ ነገር አለ። ይሄ ነገር የሚሰራው በሂደት ፕሮሰስ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ያንን ነገር ለዓለም ይጠቀምበታል። አሁን ቁጥር በቁጥር አንዳንድ ነገሮች ብቻ ይችል ትንሽ የተፈክሩ ይችላል። ቁጥር 5-6 ተመልክቶ እንደ ልጆችም ከእናንተ ጋር ልጆች ሆይ የጌታን ቃል አታቃሉ አይደል? በሚገስጽ ጊዜ እናንተ
አትድከም። ጌታ የሚወደውን ያደርገዋል፣ ይቀጣዋልና የሚቀበለውን ልጅ ሁሉ ይገርፋል ብሎ የሚነጋገረው ምክር ረስታችኋል። እግዚአብሔር ይመስገን። ስለዚህ ልጅ ሆይ የጌታ ቅጣትን አታውቅም። በሚገስጽ ጊዜ አትድከም። ጌታ ይመስገን። አሁን ምንድን ነው እያለ ሲባል አታውቅም ማለት ነው። አታውቅም ማለት ነው። አታባክን ማለት ነው። ቸል አትበል፣ እንደዛ ነገር አትመልከት። ስለዚህ አማኝ እኛ ሁለት ችግር ነው ሰው ሁለት ችግር እና በሁለቱ ነገር ባላንስ አድርገን መመልከት ይቻላል። የጌታ ቅጣት ማለማለት ነው። አታውቅም ለምን ሲባል ነገሮቹ የሚመጡት ይሄ የጌታ ነው ተግሳጽ፣ ዲሲፕሊን፣ ትምህርት በእኛ ላይ የሚመጣው ነገር አናውቅም ነው። ለምን ሲባል የሚመጣው ለምንድን ነው? ለፐርፐስ ለዓላማ ነው እና አናባክነው ነው ትምህርት። ኦኬ። ስለዚህ አንደኛው አመለካከት የሚመጡት ነገሮች በሙሉ በህይወታችን ለዓላማና ለጥቅም ስለሚመጡ እንጠቀምባቸው። በምንጠቀምባቸው በጊዜ እናደርጋለን፣ ሽፍት እናደርጋለን። እግዚአብሔር ይመስገን አይደል? ካልተጠቀምበት ግን እግዚአብሔር ያለ እስከሚመጣ አይቶን ይሆናል። ስለዚህ ነገሩን የምናሳጥረው ነገሩን አክብረን ስናደርግ ስንይዝ ነው። በሁለተኛ ደግሞ አታውቅም ብቻ ሳይሆን በሚገስጽ ጊዜ ደግሞ አትድከም። እግዚአብሔር ደግሞ ነገሮችን በእኛ ህይወት መስራት ሲጀምር ስልጠና ሲሰጠን ሲያስተምረን ሲገስጸን አትድከም። ምን ማለት ነው? ወይ የጠፋ በቃ እንዲህ አይነት መከራ ውስጥ ገብቼለን እየየናል። ኦኬ እየየናል። ሁለቱም ነገር በዚህኛው ሳይመጠን በቃ እኔ የምቀበለው መከራ በቃ እንደዚህ አይነት መከራ የለም ብለን እንዳንል ባላንስ ማድረግ አለ። የመጣው ለዓላማ ያንንም ማቅለል ትክክል አይደለም። እንደዚህ ለጥቁር ደግሞ እንዲያም ላይ ያለ ቁጥር 3 ላይ ምን ያለው ስናና ከኃጢአት ጋር የተጋደላችሁ እንደዛ ይቀራል አይደል? ቁጥር 3 በነፍሳችሁ ዝላችሁ እንዳትሆኑ እንዳትሆኑ ከኃጢአታችሁ ተነስቶ እንዲያመቀው ጽድቅ አስቡ። ከኃጢአት ጋር የተጋደላችሁ ገና ለመስቀል ውስጥ ድረስ ማድረጋችሁ አልተቀበላችሁ። ምን ማለት ነው? ከኃጢአት ጋር የተጋደላችሁ ገና የሚላቸው ነው መሰላችሁ። ሁለቱ ችግር አለባችሁ፣ መከራ አለባችሁ። ግን ከዚህ ነገር ጋር ተራንቃችሁ እስከ ደም ማፍሰስ እስከ ሞት ድረስ አልሄዳችሁም፣ አልሞታችሁም አላችሁ ነው። ኢየሱስ እንኳን የጸናውን እሱ መስቀል ታግሶ ምን አድርጓል? ሞቷል አይደል? እሱን አሳልፎ ሰጥቷል። ከኢየሱስ የበለጠ መከራ እንቀበላለን የለም። ስለዚህ የደረሰባችሁን ነገር ቱ ኤክስትሪም አትውሰዱት። መሀል ላይ ባላንስ አድርገን የመጣ ነገር ሁሉ ለምን ነው? ለበጎ ነው፣ ለጥቅም ነው። ነገሩ ለማን ክፉ ነገር እንኳን ቢመጣ እግዚአብሔር እሱ ለምን ያደርጋል? መጽሐፍ ሆነ ይዛልና እግዚአብሔር ለሚወዱ ነገር ሁሉ ለምን ለበጎ ነው። በጎ የማይመስሉ ብዙ ነገሮች በህይወታችን አልፈዋል። እግዚአብሔር ይመስገን አልጠፋም። እንዲያውም አንዳንድ ነገሮችን ተመረግበት ማቹ ሆነበት። አሁን በዛ ላይ ተመልሰን እንዳንሆ አንዳንድ ነገሮች ላይ አይደል ላንታለን ላንሰጥ ተመረን ያለፈባቸው ብዙ ነገሮች አሉ። እግዚአብሔር ይመስገን። ስለዚህ እነዚህ ባላንስ ማድረግ አስፈላጊ ነው ነው እንጂ እግዚአብሔር ሰው እንዲሰቃይ መከራ ብቻ በህይወት ውስጥ እንዲያልፍ የሚፈልገው መከራ እንድንቀበለው መከራ መቀበል ስላለ ችግር ሊገጥመን ችግረኛ ሆነን እንድንኖር ሁሉ ነገር በምንድን ነው የሚመጣው? በፐርፐዝ ነው ዓላማ። ስለዚህ የሚገጥሙ ነገሮች ለምንድን ነው የመጡት ብሎ ማሰብ ዋይዝ። ለምንድን ነው አንዳንድ ነገር ካልገባን ጥፋቱ 10 ጊዜ ልንላል እንችላለን። ትምህርቱን ካልተማሩ ልንደጋግም እንችላለን አይደል? ስለዚህ የነቃ የተማረ ጎበዝ የሆነ ሰው ቶሎ ፈተናውን አልፎ እንዲሄድ ማለት ነው መጠየቅ አለ። ስለዚህ ከዛ ከመጣው ነገር ጋር ሲተባበሩ እግዚአብሔር ይመስገን እግዚአብሔር ወደሚፈልገው ነገር እያደረገ ይመጣል እንጂ ልካችን ተሩሳት በመከራ እንድንኖር እግዚአብሔር ታስባል ነው። ነገሮች የሚመጡት እንደዛ ነው። እያንዳንዱ በህይወታችን የሚሆን ነገር እግዚአብሔር ያውቃል። ችግሩ ያለው ምንድን ነው? እኛ ነው ለምን እንደሆነ አንጠይቅም፣ ለምን እንደመጣ አንጠይቅም። ስለዚህ አንዳንዱ ትምህርታችንን ስለማንጨርሰው ከኛው ጋር ዘመናችን ሁሉ ያያል ይከተላል። 20 ዓመት ኖረ ነገሩ አለ። መቼ ነው የሚነሳው? ትምህርቱን ገባን ስናልፋል ለዛ እኮ አንድ ሰው 3ኛ ክፍል ቢወድቅ 3ኛ ክፍልና 9ኛ ክፍል ምክንያት አንድ ሰው 9ኛ ክፍል ቢወድቅ እስከ መቼ ድረስ 9ኛ ክፍል ይማራል? እስከሚያልፍ እስከሚገባ እነዛ ማለት ነው። ስለዚህ አንዳንድ ነገሮቻችን ከኛ ጋር የሚከተሉ ለምንድን ነው ካለ ልጅ ሆይ የጌታን ቅጣት ማታውቅ አንዳንድ ሰው በተራ ነገር እያየው እያለፈው ልብ ስለማይለው
እድሜውን ሁሉ በዘጫ ነው። ስለዚህ ነገሮቻችንን አሳጥረን ማለት የምንችለው የጌታን ተግሳጽ አክብረን ስንይዝ ይሄ ነገር ልማርበት ብለን ካለ ከዛ ነገር ተምረን ወሰን እንውጣ እንጂ ዛሬ ለሰቃይ እንቸገር ይላል። ኦኬ ጌታ ይባል አክብረን እንይዝ የጌታን ተግሳጽ በህይወታችን የሚመጡት ነገር እግዚአብሔር ሊያስተምረን የሚፈልጉት ነገሮች አክብረን ካዝናቸው እነዛ ለጥቅማችን ናቸው። ቶሎ አልፈን እግዚአብሔር የሚፈልገው እነዛ ነገር በህይወታችን ላይ በህይወታችን ላይ ሊቆይ ቋሚ መከራ የሚባል ነገር የለም። እግዚአብሔር ይመስገን። ስለዚህ ነገሮች አስተምረው ያልፋሉ። አስተምረው ያልፋሉ። ስለዚህ ከኛ ጋር የሚቆይ ነገር የለም። ስለዚህ ነገሮች ሲገጥሙ ቼክ ማለት ጥሩ ነው። ማቅለል ተገቢ አይደለም። ደግሞ የሆነ ነገር ሲደርሰን ማለት ትክክል ነው። ምክንያቱም ከሰው የተለየ ነገር ይላል። ከሰው የተለየ ነገር የደረሰብን ነገር ያለ እንደው ቢባል ከኢየሱስ በላይ ማንም ሰው ያለ ብንጠየቅ የሆነ ነገር ነው የሆነ ነገር ነው ታው የተባለው እንጂ አይደል ሙቱ ተብሎ እስከ ሞት ሳደረሳችሁ እኮ ነው ብሎ ያላቸው። ስለዚህ የተጠየቃችሁ ትንሽ ነገር እና በጣም ትንሽ ነው። አሁን በዛ ሙቱ ብሎ ቢጠይቀው ሳይ ሰማዕት አይደል ድሮ ነበር። ድሮ ሰው ስለምቱ ቢሆን ነበር ይቀደም ነበር። በደርግ ጊዜ ብዙ ሰዎች ሞተዋል። አሁን አንዳንድ ቦታ ሊሆን ይችላል። እኛ እንደሱ አንጠይቅ። የምንጠይቀው ትንሽ ነገር እግዚአብሔር ታው ይላል ነገር እንደንታ እግዚአብሔር ያከበው ፍጹማችን ለማውጣት የሚጠቀማቸው ነገሮች ነው። ስለዚህ መጠየቅ ጥሩ ነው እላችሁ እግዚአብሔር ይመስገን። በዛ አቅለን ማናስ ደግሞ ኤክስትሪም ሄደም ልባችን ላይ አይድከም ማለት ነው። እግዚአብሔር ይመስገን። ቁጥር 7 ለመቀጣት ታገሱ። እግዚአብሔር ለልጆች ያደርግላቸዋልና አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ ስንቱ ሁሉ ማለት ነው እያንዳንዱ ማለት ልጅ ከሆንክ ሁሉ የቅጣት ነው ማለት ተካፋይ ነው። ለምን እንደዚህ ያለቅጣት ነው ይቀራቱ ይላላችሁ። ስለዚህ እግዚአብሔር ኮንሰርን ያደርገው ለልጆች ይችላል። እግዚአብሔር ይመስገን። በዚህ ቴማ ዲሲፕሊን የሚያደርገው ስልጠና የሚሰጠው ትምህርት የሚሰጠው የሚከታተለው ቀንና ሌሊት እጅግ እያደረገች እንዴት ነው አጌ መለሳት የሚለው ለልጆች ይችላል። ሌሎቹ ያው በጊዜው አለላችሁ አይደል የፍርድ ሰዓት አለ። ምንም እዛ የህይወት መጽሐፍ ይከፈታል። እዛ ላይ የስማቸው የሌለ ሁሉ ወደ ሰፋን ይሆናል ይጣላል። እኛ ግን ከላል በኋላ ግን ቀንና ሌሊት እግዚአብሔር አይኖቹ ከማን ጋር ናቸው? ወደኛ እግዚአብሔር አይነት ወደኛ ናቸው። ስለዚህ ሲያይ ልጄ ምንድን ነው ያለ ምንድን ነው እያለ የሚያያቸው ነገሮች አሉ። ስለዚህ እኛን ለማስተማር እግዚአብሔር የሚያደርጋቸው ስለዚህ ተግሳጽ እንደ ቅድም ላይ ቁጣ መረጃ ሳይሆን የአባትና የወልድ ግንኙነት የልጅ ግንኙነት ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር የከበረ ቃል ያደረገን ሲፈልግ ካለ የተሻለ ሰው ያደረገን ሲፈልግ ምን ማድረግ ይጀምራል? መገሰጽ ወይ ገሰጻለ ለብዙ የማይሆን ነገር ስላለብን ማለት ነው። እግዚአብሔር ይመስገን። ስለዚህ ተግሳጽ በታላቅ ጥቅማችንና በእግዚአብሔር ፍቅር ውስጥ ወደ ላቀው ግን እኛ ለማድረስ ነው። እግዚአብሔር ይመስገን። አይ እግዚአብሔር ሊቀስጥ ያፈልግ ካለ አይ እግዚአብሔር እንዲገስጸን እንዲያስተምረን ነው አልፈልግም ካለ ይቻላል። ልጅ ከሆንክ ግዴታ ነው ሁሉ ስለሚማር። ስለዚህ ምንድን ነው መማር ያለብን? አንዳንድ ጊዜ አዲስ ሆነ መተን ስንማር የምንሰማው ነገርና የምንኖረው ነገር የሰማይ ነገር አይደል? ስንመጣ አዲስ ሆነ ምናልባት ሰምተን ከሆነ ገብቷችኋል። በቃ እንደ መልአክ ክንፍ አውጥተን የምንሄድ በጣም በአማረ ጋርደን ውስጥ የምንመላለስ እና ፈሳሽ እየጠጣ አለ ክርስትና እንደዛ አለ። እሱ መቼ ነው? በዛኛው ጊዜ በአዲስ ሰማይ ነው በአዲስ በሸዋ መንግስት ቢሆን ነው። አሁን በዚህ ምድር እያለን ግን ጌታን ከተቀበልን በኋላ ከጌታ ጋር ያለው መንገድ የመስቀል መንገድ ማለት ጥሩ መንገድ አለ፣ የበረከት መንገድ አለ አይደል? የእልልታ ጊዜ አለ፣ የለቅሶ ጊዜ አለ። እና ብዙ ሰው ይሄን ስለማይነገር ግራ ይገባል። ችግር ሲገጥም አይደል እንዴ እኔ የሰማሁት ወንጌል እንደዚህ ያለ ይላል። እንዲያውም አሁን ግልጽ ነው መከራ ክርስቲያን አለ ነው አለ እሱ ውሸት የእግዚአብሔር ቃል በዛ ያስተምራል። ኦኬ ስለዚህ መከራ አለብን አለ ማለት ሰላማችን ተጠብቆ ሆኖ መከራ ችግር አለ። ግን እንደዚህ አይነት መልእክት መስማት ግዴታ ነው። መጽሐፍ ቅዱስ ይላል ልጅን በሚሄድበት መንገድ ነው አይደል? ባደገ ጊዜ ከዚያ ላይ ከተማረ በልጅነቱ ከተማረው ነው ፈቀቀ። ጳውሎስ ጌታን መጀመሪያ ተገናኘው ቀን ማለት ነው አይደል? እዛ ቦታ ላይ የተገናኘው ጊዜ የሰማው ነገር አይደለም። ይሄ ሰው በነገስታትና ትልቁ ስለኔ ይቀበላል መከራ ይቀበላል መቼ ነው የሰማው?
ያዳነ ቀን ይሰራል። ስለዚህ ሲኖር የሆነው ብታስ እንደዛ እኔ በቃ ወደ ጌታ ብሄድ ነበር እንዲያው አረ አንድ ቦታ እንዲያ ሊገሉ ነው እንዳትሄድ አሉት። ትንቢቱ ማለት እንዳትሄድ ይገሉሃል ማለት ሲሉ እኔ ሌላ ነገር ተዘጋጅቻለሁ። እሱም ትንቢቱን ትቶ ሊሞት ወደ ሮሜ ሄደ። ጌታ መጣ ሲባል ልጅን በሚሄድበት መንገድ ማለት ነው። በልጅነቱ የሰማው ነው ይሄስ። ስለዚህ ባላንስ የሆነ ወንጌላችን ሚዛናዊ ነው። እግዚአብሔር ይመስገን። ስለዚህ ዝም ብሎ አልጋ ባልጋ ብቻ ነው ይሞታል። ስንመጣ መከራ ባልኩች ለምን ሲባል በወደቀ ዓለም ነው የሚኖረው። ሰይጣን ገና ታሰረ። ብዙ መከራና ብዙ ፈተና ዙሪያችን ያሉ ሰዎች በሙሉ ክፉዎች ናቸው። በክፉዎች መካከል የምንኖር ሰዎች እንጂ መንግስተ ሰማያት ገብተን የምንኖር ሰዎች አለ። ስለዚህ ችግር አለ፣ የስ ፈተና አለ፣ የስ። ስለዚህ ይሄን ማወቅ ነው። በክርስትና መንገድ ውስጥ ሁሉ ጊዜ እልልታ ብቻ ነው ችግር ነው። ግን ችግሩ እግዚአብሔር ለሚያደርገው ለመልካም እያደረገ ይላል እግዚአብሔር ይመስገን። ስለዚህ እግዚአብሔር ሲገስጸን ቅጣት አለ። ለእኛ ምንድን ነው? ክብርና ጌታ ይመስገን አለ አይመስላችሁ? እዚህ ጋር ጻፉትን አምናለሁ። ቅጣት ለአንድ ሰው ስህተት ብድራትን ለመስጠት ሲሆን ደግሞ እውነት ማለት ቅጣት ለአንድ ሰው ስህተት ብድራትን ለመስጠት ሲሆን ተግሳጽ ወይም አሁን ያለው ዲሲፕሊን ግን ለትምህርት ዓላማ ነው። ቅጣት የሚመጣው ስህተት ስላደረግን ነው። እሱ ካለፈው ታሪክ ጋር እያያዛል። ተግሳጽ ከስህተታችን ጋር የተያያዘ ነው። ነገር ግን ለወደፊቱ የሚሆን ነገር ነው። ተግሳጽ ለወደፊት አካል ነው። ዓላማ ምን ማለት ናቸው? የምናልፍባቸው መንገዶች በሙሉ እግዚአብሔር ቢገስጸን በዚህ መንገድ ውስጥ ቢያሳልፈን ዓላማ ነው። የነገር እያየ እንጂ ስለ አጠፋን በቀላል ኦኬ ስላለፈ ነገር እግዚአብሔር በሰራናቸው ነገሮችና ኃጢአቶቻችን በሙሉ ንስሐ ስንገባ ምን ይሆናል? ይቅር ይለናል። ባለፈው በተባለ ኃጢአታቸውን ይቅር ይላሉ። ደግሜ በቃ እግዚአብሔር ደግሜ ያላስብ ካለ ደግሞ ሰው ሊያስብ ይችላል። እግዚአብሔር ጋር ሚሞሪ ራሱ እግዚአብሔር ይመስገን። ግን በላይፋችን ላይ በምንሳሳታቸው ነገሮች ላይ እግዚአብሔር እኛን ለማቅናት የሚሰራቸው ነገሮች በቃ እኛን ለመጥቀም ለእኛ ጥቅምና ዓላማ የሚደረግ ናቸው እና ተግሳጽ ዝም ብሎ የሚደረግ ሳይሆን ይሄ ልጅ ወደፊት ምን ይሆን አሁን ልጆቻችን ስንቀጣለች ነገ ባለጌ ሆኖ የሆነ ነገር ላይ ህይወቱ ተበላሽቶ እንላለን። ልጅ ፈልጎት ትምህርቱን አጥንቶ ከጎበዞች ጋር ተገናኝቶ ዲግሪ ሰቅሎ ማለት ምናምን ከዛ ቀጥላል አግብቶ ምናምን ወደ ይህ አይነት ነው ፈልገው ለዛ እያሰብን ነው የምናደርገው እንጂ ለማጥፋት አለ። ስለዚህ የእግዚአብሔር ተግሳጽ ከሌላ ከእናንተ ዲስቲ ጋር የተያዘ ነገር እግዚአብሔር የሚያውቀው ሙሉጌታን ሲያየው ይህ ቦታ ማየት ይፈልጋል። አንተን አንቺ ማየት ይፈልጋል ቦታ እዛ ቦታ ለማምጣት ግን ማድረግ አለ መቀስቀስ አለ መንካት አለ የሆኑ ነገሮቻችን መገዘት አለዛ እኛ በራሳችን የምናደርጋቸው ነገሮች አሉ የምንለቃቸው ነገሮች አሉ። ቢሆን ጥሩ ነበር ቢሆን ደግሞ ችግር የለም እግዚአብሔር ሙግት የለም። ግን አንዳንድ ጊዜ የሚያደርገናል በጣም ጫን ያደርገናል እና ጫን ያደርገን ሳምንት በግዳችን ነገሮች እናደርጋለን ከዛ ምን ይላለን ካለፈ በኋላ ያስጨነቅን ለምን ካሁን እውነት ተጨንቀናል ግን አሁን ሳፈስጋ ለመሆነ ለመልካም በቃ እግዚአብሔር ነገር ምንደሰትበት ምንቆራበት በእግዚአብሔር ፊት ደግሞ ምናመሰግንበት ነገር ነው እና ዓላማ ይሄ ነው እንጂ እኛን ለማፈሳጨት ለማጥፋት ምናምን የሚወጣ በሕይወታችን ምንም ነገር የለም። የተነገሰ እግዚአብሔር ካመጣው ነው ለመልካም ሰይጣን ነው ያመጣው ገስጸን ማለት ነው አይደል? ሰይጣን ካመጣው ገስጸን ማስለቀቅ ሰው ሆነ ያመጣው አልቀበልም በሰው ይበላል አልቀበልም ነው እንጂ ከእግዚአብሔር ተመጣ ግን ስለዚህ ምን ይላል እንድንቀበል። ስለዚህ እግዚአብሔር እንዴት እንደሚገስጽ እግዚአብሔር እንዴት እንደሚገስጽ ሲባል ወይ እንዴት ነው የሚያስተምረው እንዴት ነው ዲሲፕሊን የሚያስተምረው ሲባል የሆነ ትምህርት ቤት ከፍቶ ተመዝገቡ ተብለን ቀጠሮ ተሰጥተን አይደለም የምንገስጸው የምንማር እግዚአብሔር የሚገስጽ በየዕለቱ በምንኖረው ኑሮ በሚገጥሙ ነገሮች ጌታ ይመስገን አድርገናል። ምሳሌ ሳንጸልይ ሄደን ከሆነ መጸለይ ያለብን ሳንጸልይ ሄደን ከሆነ መስሪያ ቤት ስንገባ የምታገኝ ሰራተኛ ገላ ትጠንታለች ድሮ እኮ የምትወደድ ናት። አሁን ሁለት ነገር ማለት ትችላላችሁ። ነጮች ማለት ትችላላችሁ። ዘረኛ ነው ምናምን ማለት ትችላላችሁ። ሁለተኛ ሀገር
ይከለክላችሁና ብቻ እናስብ ነው ወደ ምትመለሳላችሁ ራሳችሁ ወደ መግዛት ነው ወደ ማሰብ ነው። ከዛ መጸለይ ይችላል። እግዚአብሔር ገሰጸ ለማ ለልጅ ነው እና እግዚአብሔር የሚገስጸን ዕለታዊ ኑሯችን ባሉት አካባቢያችን በምናገኘው ነገር ሁሉ እግዚአብሔር ከያዳት ነው። እግዚአብሔር ይመስገን። ልጆቻችን ሊሆን ይችላል፣ ሴቶቻችን ሊሆን ይችላል፣ ጓደኞቻችን ሊሆን ይችላል፣ በስራችን ሊሆን ይችላል። ጥሩ ባሪ ነው። ስለዚህ የሆነ የተለየ ነገር አለ ማለት ነው። እግዚአብሔር በእያንዳንዱ ነገር ውስጥ እሱን እንድናውቀው፣ እሱን እንድናከብረው፣ እርሱን እንድንመስል ያደርጋል። እግዚአብሔር ይመስገን። ስለዚህ ብዙ እንትን አለ የሆነ ኮምፕሊኬት ነገር አለ ማለት ነው። ችግሩ ነው እንዲህ አይነት ነገሮች ሲገጥሙ የኛ ምላሽ ነው። አሁን ቀደም አታገላልኝ ነው ጌታ ሲገስጽ እና የሆነ ስለሆነ ነገር ሲፈጥርብን ደግሞ ምናምን ከምናል አረ ዋይ ለምንድን ነው የሆነ መጠየቅ ከቻለን ቅድም እንዳልኩ አከበር ነው። ከዛ ወደ እግዚአብሔር ሀሳብ ከዛ ነገር እንድንገባ በዛ ነገር ውስጥ ያለው እግዚአብሔር ልጅ እንድናይ ያደርጋል። ስለዚህ ለነገሮች የምንሰጠው ምላሽ በእኛ ውስጥ ትልቅ ያመጣል። እግዚአብሔር ይመስገን። ስለዚህ ሁለት አይነት ሰዎች አሉ። አንዳንዱ ሰዎች በአካባቢያቸው ያለውን ነገር የሚገጥማቸው ነገር ሁሉ እንደ ተራ እንዳጋጣሚ ቆጥሮ የሚያልፉ ሰዎች አሉ። ይማሩበታል፣ አይማሩም፣ ያልፉበታል፣ አይማሩም። ሌሎቹ ደግሞ የመጣውን ነገር ኦኬ በዚህ ውስጥ እግዚአብሔር ምን ይላል ብለው ሰርች አድርገው በጌታ ፊት ጸልየው ነገሩ ኦኬ ብለው የሚሉ ሰዎች አሉ። ይጠቀማሉ፣ አይጠቀሙም? ይጠቀሙታል። እግዚአብሔር ይመስገን። ኦኬ። ስለዚህ አንድ ሰው በእሱ ላይ እየደረሰ ያለው ነገር ከእግዚአብሔር መሆኑ ሲረዳ ላለው ልምምድ የተለየ አመለካከት ይኖራል እና ኮምፕሌን አያደርግም። በእንትና ኮምፕሌን አያደርግም። በአየሩ በመንግስት በምናምን በከረት ኮምፕሌን አያደርግም። ነገሩ ከማን ነው ሲገባው ከእግዚአብሔር ሊያስተምረኝ ለካ ይሄ ነው። ኦኬ ከሰረ ያከሰረ አንዳንድ ነገሮችን ያከስራል። ከሰረ ግን ይሁን በቃ እግዚአብሔር ለህይወት የመትረፍ ምክንያት ነው ብለን እንማርበታለን። ስለዚህ ነገሮች በእግዚአብሔር ሀሳብ ነው ስናስብ የደረሱብን ነገሮች እግዚአብሔር በዛ ውስጥ ሊያስተምረን እንዳለ ካሰብን በዛ ነገር ያለን አመለካከት የተለያየ ነው ማለት ነው። ኦኬ ጌታ ይመስገን። ስለዚህ ልጁ አንድ ሰው ልጅ የሚታወቀው አንዱ በመገሰጹ እሺ፣ በመገሰጹ ካልተገሰጸ የእግዚአብሔር ልጅ መሆኑ ምንም ማስረጃ እና አንዳንድ ሰው ምናልባት ስለሱ ካሉ ቀኝ እንዳልናገር እንጂ ኦኬ መጣበታል ቁጥር ከዚህ በላይ የቀጡን የስጋችን አባቶች ነበሩ፣ እናፍራቸው ነበር። እንዴት ይቅስ ለምናፍስት አባት አብልጠን እንገዛና በህይወት ነው በተገባ አያችሁ። እንዴትስ ይልቅ ለማን ለመናፍስት አባት ለእግዚአብሔር ማለት እኛ በመንፈስ የተወለዱ ሰዎች አሉ። በመንፈስ የተወለዱ ሰዎች ስለሆነ አብልጠን እንገዛና በህይወት ነው በተገባ። ስለዚህ እዚህ ጋር የሚናገረው ነገር ነው ልጆች ማለት የልጅነት ጉዳይ ወደ ተግሳጽ ያመራል፣ ተግሳጽ ደግሞ ወደ መገዛት ያመራል። በተገዛ ይባላልና ስለዚህ መገሰጻችን ዓላማ ነው እግዚአብሔር ምንድን ነው ልጅ ሆኖ ብላል ምስማማ ተግሳጽ እግዚአብሔር ዲሲፕሊን ያለ ያ ነገር ወደ ሚያመጣና ወደ እግዚአብሔር ምን ማለት ለመታዘዝ ያ ደግሞ ህይወት ይሆናል። እንደዛ ነው። እንዴት ሲልክ ለመናፍሳባ አብልጠን ልንገዛና በህይወት ነው በተገባ። ስለዚህ ለእግዚአብሔር እንድንታዘዝ ያደርገናል ማለት ነው። ስለዚህ ለእግዚአብሔር ሆነ ለምንታዘዝ አንደኛ በቃ እግዚአብሔር ቃል እንታዘዛለን፣ ለምንሰማው ቃል ሁሉ እንታዘዛለን። ሁለተኛ እግዚአብሔር ለሚያስተምረን ትምህርት፣ ለሚሰጠን ስልጠና፣ ለሚሰጠን ተግሳጽ ምን ማድረግ አለብን? መታዘዝ አለብን። እንደዛ ካደረግን እናተርፋለን። እግዚአብሔር ይመስገን። እዚህ ጋር ይሄ በጣም አስፈላጊ ነው። ችግሩ ይሄ ገብቷችኋል? ምክንያቱም ችግሩ ምን አይነት ሰዎች እንደሆኑ ማለት ነው። ታውቃላችሁ ምን አይነት ሰዎች እንደሆናችሁ? ምን አይነት ሰዎች እንደሆኑ ባላችሁ ማለት ነው። አንዳንዴ ለራሳችን አሁን ስለ ራስ ተናገሩ አሉ ምን ነው አንዳንዴ ነው እንጂ ምንም ነገር ምን ነገር አለ መቼ ነው የምታወቀው? ሁሌ አንድ ባባላ የሰው ማንነት ማወቅ ከፈለግ ማለት ነው እርግጠኛ ይሆናል። ለዛ ባታካ የሰው ማንነት ማወቅ ከፈለጋችሁ ያለው ይሄ ደግሞ ትክክል ነው። ሊትራሊ መንገድ ላይ ያላችሁ አንድ ሰው ሲወጣችሁ ማሰባችሁ አውቶማቲካሊ ያኔ ይሆናችሁ አይደል? የሚሳተፉ ሁሉ ይሳተፋል፣ ይናደዱ ሁሉ ይናደዱ። ልክ ነው ሲነካ ማለት ነው።
ስለዚህ እኛ በተፈጥሯችን አመፀኞችና ግትር የሆኑ ሰዎች ድነናል። ያስድነናል። ነፍሳችን ድኗል። አሁን ነፍሳችን ላይ ግን መዓት ነገር ችግር ያለ ሰዎች። ስለዚህ አባታችን በእጁ ዱላ ካልያዘ በስተቀር እንደማይታዘዙ አስቸጋሪ ልጆች ነው። ይሄ ደግሞ እንትናንትና ሳይባል ስታችን ሁላችን ማናችን ከማናችን ናለ አንድ እግዚአብሔር ይመስገን ከባሉ ሊማኑት አለ ነው። ስለዚህ ሁላችን አይነቱ ላይ ግን ሁላችን ምን አለ ችግር አለ። የኔ ችግር እናንተ ጋር አይደለም። ግን ችግር አለባችሁ የለባችሁ የለብንም ካላቱ ጉፍ ስለዚህ አለ እግዚአብሔር ይመስገን። ስለዚህ እኛ እንደ ልጆች ካልተገሰጽን ወይም ካልተማርን መታዘዝ አንችልም። አንዳንዴ ብሎት ይፈልጋልና እግዚአብሔር ያን ነገር ለጥቅማችን ይጠቀማል። ኤርምያስ 48:11 እንደዚህ ይላል። 48:11 እንደዚህ ይላል። ሞዓብ ከታናሽነቱ ጀምሮ ተቀምጧል፣ በአተላው ላይ ረግጧል። ከአንድ ዕቃ ወደ ሌላ ዕቃ አልተቀዳም፣ ወደ ምርኮ አልሄደም። ስለዚህ ጣዕሙ በእርሱ ዘንድ ሆኗል፣ መዓዛው ምናምን አልተለወጠም። ሞዓብ ስለዚህ ከታናሽ ጀምሮ ተቀምጧል። ወደ ምንድነው ሞዓብ ችግር ቁጣ ነው። የክፍሉ ሀሳብ ምንም ችግር ቁጣ ነው ለሞዓብ እንዳለ ነው እና ስለዚህ እንዳለ ስለሆነ ምንም ችግር ስላልቀጠመው ማለት በአተላው ላይ ረግጧል። ከአንድ ዕቃ ወደ ሌላ ዕቃ አልተቀዳም። ምን ማለት ነው? አተላ ተቀምጧል። አተላ ቡና አተላ የጠላ አተላ የመጠጥ ነው የወይን ነው የወይን ነው ሲራ ቀጅበት ብቻ አተላ ያባሉ ከሆነ የሚጠጣ ፍሬ ዝቃጭ ማለት ነው። ስለዚህ የሆነ ነገር ፈርመንት ሆኖ ምናምን ከተሰራ በኋላ ለሁለት ይለያል። የሚጠጣው ነገር ወደ ላይ አተላ ይቀራል፣ ከራሱ ጣጭ ይቀራል። ከዛ ምን ይደረግ ከአንድ ዕቃ ወደ አንድ ዕቃ ይገለበጣል። ምን ሆነ ይገለበጣል? የሚጠጣው ነገር አለ ሲገለበጥ አተላ ይቀራል፣ ጣጭ ይቀራል። አንዳንዴ ሊያልፍ ይችላል ሊያልፍ ይችላል። ስለሚያልፍ ምን ይደረጋል? እንደገና ይላል ሶስተኛ ዕቃ እንደገና ምን ይሆናል? ይጠላል። ምን እስከሚሆን ድረስ ንጹህ የሚጠጣ እስከሚደርስ ከአንዱ ለአንዱ ዕቃ ምን ይሆናል? ይገለበጣል። በመገላበጥ ውስጥ ምን ይሆናል? አተላ ይሆናል። እየቀረ ጌታ ይመስገን። ልክ ነው። ለዛ እኮ ነው። ከዛ ምን አለ እሱ ስላልተገላበጠ አለ ጣዕሙ በእሱ ዘንድ አልፏል፣ ኖሯል፣ መዓዛው ማለት ነው። አያችሁ በጣም ቅጽበት ከአሮጌ ማንነታችን ጋር አለ። ስለዚህ ብዙ አተላ የሚመስል ነገር አለ። ስለዚህ እግዚአብሔር ምን ያደርጋል? አተላን በማጥፋት ከአንድ ዕቃ ወደ አንድ ዕቃ ነው ያገላበጣል። በተገላበጠ ቁጥር አተላው ምን ይሆናል? እየጠራ በኋላ በቃ ይሄ ሰው እግዚአብሔር የሚመስል ፍጹም ሰው ወደ ክርስቶስ ማለት ነው እየተባለ ይናገራል። አሁን እግዚአብሔር ሰው ወደ ለማን ነው እግዚአብሔር አንዳንዴ ለመካለጃ ነው ለዛ እግዚአብሔር ለምሳሌ ግን ሰው ከዕቃ ወደ ዕቃ ምን አለበት? መገለጥ እግዚአብሔር አተላው ጋር ነው። ስለዚህ እኔ ምንም ችግር ነግሮኛ አለ ምን መሰላም ነው ያለ ሰው ያለው ከናው ይሁን ከናው ጣው ከናው ሰው ከናው ማለት ነው። ስለዚህ ችግር አልደረሰብኝ መከራ አይደለም የሚገርምኝ አልፈልግም የሚል ሰው ከዕቃ ወደ ዕቃ እንዳልተገላበጠ አይደል ነው አተላ ነው። ስለዚህ ሁሉ እዚህ ከነም ነው ከነችግሩ። ስለዚህ እግዚአብሔር ምን ያደርጋል? ማጥፋት ስለሚፈልግ ማንጻት ስለሚፈልግ ላይፋችን ውስጥ ይመጣልና ዕቃ ያ ዕቃ የሚገለብጠው ዕቃ ጓደኛችን ሊሆን ይችላል፣ የቤት አከራያችን ሊሆን ይችላል፣ ባለቤታችን ሊሆን ይችላል፣ ወይ የሆነ ሰው ሊሆን ይችላል፣ ወይ የሆነ ነገር ወይ ህመም ሊሆን ይችላል አይደል? መታመም ሊሆን ይችላል። አንዳንድ ጊዜ ህመም ሁሉ ከአየር ከአካል ምናምን ብቻ ነው። አንዳንዱ ምን ይሆናል? እግዚአብሔር ሰው ማያስፈልግ ህመም ምን ያደርጋል? ይይዛል። እንደሱ አይነት ህመም ደግሞ የፈውስ አደጋ ሊመጣ አይደለም። ሌላ ምን ላለ ሰው አንዳንድ ሰዎች ከልብ ክርስቲያኖች ነው ታሞ የፈውስ ፕሮግራም ሄደው ጸልይ ወይም አልፈወስ ካሉ ያው አምስት ላይ ያለው ነገር መለወጥ አስፈላጊ ነው። ምን ይላል ዛሬ? ከእናንተ ማንም የታመመ ቢኖር ይላል ዛሬ ብላክ ይላል። ከእናንተ ማንም የታመመ ቢኖር የቤተክርስቲያን ሽማግሌ ወደ እሱ ያለ ይሄዱ ነው ይላል። ለምን ቢጠራ ተባለው? ቅድም አላቸው ገብቶት ታቀለ ነው ይሄ ነገር ኦኬ እኔ ግራፍ ያመጣው ነው ከገባው መፍትሄው የፈውስ አደጋ ነው። የዚህ ሰው የተፈውስ እያለው መንገር ሽማግሌ ነው ይችላል። ከዛ ምን ነው
ማንም ሰው ከናንተ ካሉና የቤተክርስቲያን ሽማግሌ ነው ስላለ ይጥራ ካላ ዘይቀብቶ ከዛ ያለቀብቶ ኃጢአት ሰርተው እንደሆነ ወንዘው ኃጢአት የሚሰራው ሽማግሌ ጸሎት የሚሰራ ኃጢአት እንኳን ሽማግሌ የሚሰራ ማለት ኦኬ። ስለዚህ ነው ኃጢአት ነው እኛ ኃጢአታችን የሚሰራው በክርስቶስ ሆነ ተሰሪው እዚህ ጋር ስለዚህ ነው ኃጢአት የሚሰራው ሲባል ሰውየው በእግዚአብሔር መንግስት ነው በእግዚአብሔር ሐሳብ ላይ የሰራው አመጽ ካለ እግዚአብሔር ጤንነቱን ይዞበት ከሆነ የዛ አይነት በሽታ ሊፈወሰው በማንጸር ነው ሽማግሌ ይሰራል። አለዛ ምን ቦታ ላይ ሐኪም ለምን ነው ነገሩ ማን ስለያዘ እግዚአብሔር ስለያዘ እግዚአብሔር ያዘው ማንም ያስፈልግ ማንም ያስፈልግ አንድ ጊዜ ጌታ ስለተው አንድ ካመመ ሰው አየውና ሌሎች እኮ የቀባባን ፈውሳለ አንድ አየውና ሳይፈውሰው ኃጢአት ሰራ ይችላል አረ ነተሰራ ነው ሰው እና ከመነሳቱ በፊት መጀመሪያ ያደርጉ ማለት ነው ኃጢአቱ ምክንያቱም ለዚህ ምክንያቱ ካንዛይ ሊሆን ይችላል በዛ ነገር ላይ የሚሰራው ኃጢአት የተራ ኃጢአት አለ ጌታ አንሰራ ከእግዚአብሔር መንግስትና አሰራር ጋር የተያዘ እግዚአብሔር መንግስት ላይ የሚሰራ እግዚአብሔር ስልጣን ላይ የሚሰራ ኃጢአት አንዳንድ እግዚአብሔር በሽታ ሲይዘው ፈውስ ያለው ማለት ነው እና ሰጣጣል ለበበ እግዚአብሔር ይመስገን። ስለዚህ እግዚአብሔር እነዚህ ነገሮች ይጠቀማል ናቸው። ኦኬ እንካም ለተጥቅሶች አስ ቁጥር 11 ዝምብልና ምንጫስ ቅጣቱን ለጊዜው የሚያሳዝነው እንጂ ደስ የሚያሰኝ ይመስላል። ዳሩ ለለመዱት የሰላም ፍሬ እሱ ጽድቅን ያፈራላቸዋል። ኦኬ ስለዚህ ለለመዱት የሰላም ፍሬ እሱ ምን ያፈራላቸዋል? ጽድቅን ያፈራላቸዋል። ስለዚህ ተግሳጽ ወደ ጽድቅ ለሚመራ ቅድስና ነው ይላል እግዚአብሔር ይመስገን። አሁን ቅድስናና ጽድቅ ነው ሲባል ቅድስና የውስጥ ነገር አይደል? ቅድስና የውስጥ ነገር ከእግዚአብሔር ባህሪ እንድንካፈል ነው። ከቅድስናው እንድንካፈል ስለሚል ቅድስና የሚባለው ነገር የውስጣዊ ህይወት ከውስጥ ከእግዚአብሔር ጋር በመሆን የምናገኘው ነገር ነው። ያ ነገር ሲገለጥ ነው ምን ይሆናል? ጽድቅ ይሆናል። ጽድቅ ማለት ነው ትክክል ማለት አይደል? ከሰው ከማን ጋር? ከእግዚአብሔር ጋር ትክክል ነው። ከሰው ከእግዚአብሔር ጋር ትክክል ስንሆን ሰላም ይሆናል አይደል? ከን ጽድቅ አለብና ሰላም ጽድቅ በሌለበት ምን ሰላም ነው። ሮሜ 5 ነው ስለጸደቀ እንግዲህ በመስለጸደቀ ሰላምን ያዝናል። ጽድቅና ሰላም አብረው የሚሄዱ ናቸው። ልክ ወደ ሸው አንድ ሰው ከእናንተ ጋር ትክክል ጽድቅ ባለው መንገድ ተገናኙ ትክክል ባለው እንደሸወዳችሁ የገባችሁ ትክክል ባለው መንገድ እናንተ መጡ ከሰው ጋር ሰላም አላችሁ ጽድቃችሁ ትችላላችሁ አይደል? ልትጽፉላት ትችላላችሁ ግን ሰላም አላችሁ። ምክንያቱም ሰላም ቤዝ የሚያደርገው ትክክለኛ ሰላም ቤዝ የሚያደርገው ማለት ነው ጽድቅ ነው። እግዚአብሔር ይመስገን ጽድቅ በሌለበት ሰላም ነው። ስለዚህ ያን ጽድቅ ትክክለኛ ነገር ውስጥ እንድንመጣ ወደ ቅድስና እንድንመጣ የሚያደርግ ነገር አንዱ ነው ተግሳጽ ወደ ቅድስና ወደ ጽድቅ ይመራል። ጽድቅ ደግሞ ያወጣል የሰላም ፍሬ ያፈራል። ኦኬ ኢሳይያስ 23:32-17 እንደዚህ ያለ የጽድቅ ስራ ሰላም የጽድቅ ፍሬ ለዘላለም ጸጥታና መታመን ይሆናል። እግዚአብሔር ይመስገን። ስለዚህ በልባችን ቅድስና መጀመሪያ ነው። ቅድስና ከማን ጋር ያለ ነገር እግዚአብሔር ታሪክን የምንኖርበት አይደል? የእግዚአብሔር ባህሪ ውስጣችን ይሰራል። ስለዚህ በልባችን መጀመሪያ ቅድስና ነው። ከዛም ይከተላል በውስጣችን የእግዚአብሔር ቅድስና የእግዚአብሔር ባህሪ ሲሰራ ከሰው ከእግዚአብሔር ጋር እንኖራለን። ምክንያቱም በውስጡ የእግዚአብሔር ባህሪ የተካፈለ ሰው ከሰው ጋር ሁሉ ይችላል። ይሄ ያታለለ ይችላል አይችልም። ማታለል አይችልም። ማጭበርበር አይችልም። ስለዚህ ከሰው ጋር ያለው ነገር ክሊን ነው። ስለዚህ መጀመሪያ ስንገሰጽ ወዱ ስንካፈል ቅድስና ወደ ጽድቅ ወራና ጽድቅ ደግሞ ያመጣል ሰላም ነው። እግዚአብሔር ይመስገን። ክብር ለጌታ ይሁን። እዚህ ጋር ጻፍኩት ነው። ኦኬ ማለት ሐሳቡ ነው። እዚህ ጋር ሰው በእግዚአብሔር ባህሪ ሳይሞላ በእግዚአብሔር ባህሪ ሳይሞላ ወጥ እግዚአብሔር ነገር ሳይሞላው ትክክለኛ ጽድቅ ሊሆን ይችላል። በራሱ አይችልም። በአንድ ነገር ትክክለኛ ትሆን ትችላላችሁ። በሁሉ ነገር ትክክለኛ ሆን አትችሉ። ምክንያቱም በቃ ባህሪያችሁ አይሆንም። የእግዚአብሔር ነገር ስትካፈሉ ግን በሁሉ ነገር እግዚአብሔር በሰው ፊት መሆን ትችላላችሁ። ጽድቅ ጻድቅ መሆን ትችላላችሁ። እና ያ ጽድቅ ደግሞ ወደኛ ሰላም ያደርጋል ያመጣል። ጌታ ይመስገን። ኦኬ ቁጥር 12 ዘመኑ ቁጥር 13 ያለቀሰው እንዲፈወስ እንጂ እንዳይናጋ ነገራችሁ ቅድመ ነገር
ኦኬ የጻፍ ነው የጨርስ ምክንያቱም እሺ ዝም ያለው መንጨርሳል። ኦኬ የክርስቲያን ህይወት ለአእምሮ የሚሆኑ ባለ ንግግር ወይም የንድፈ ሀሳብ ቲዎሪ ነው አይደለም። ይልቁኑ ለእግራችን መንገዶችን በማዘጋጀት ረገድ ተግባራዊ ይሆናል። የክርስትና ህይወት በቃል ብቻ ባይሆን ምንድን ነው ተግባራዊ ይሆናል። ምክንያቱም እዚህ የምንማረው ነገር የፕራክቲስ የሚያደርግ ውጭ አለ ጠላቶቻችሁ ብለን የሚለው ባዶ ቃል ነው አይደለም። የትኛው የምንማረው የእግዚአብሔር ቃል ባዶ ቃል አይደለም። ውጭ ወጥተን ፕራክቲስ የምናደርገው ነገር ነው። ኦኬ ስለዚህ ይህ ደግሞ በብዙ የዕብራውያን መጽሐፍ ውስጥ በዋነኝነት የምናየው እውነት ነው። ይህ መጽሐፍ መጀመሪያ ስለ ክርስቶስና ስለ አዲሱ ኪዳን እጅግ ከፍተኛና ጤናማ ትምህርቶችን ያቀርብና እንደተማርነው 10 ምዕራፍና 11 ምዕራፍ አይተናል። ከዛ ባሳየው ትክክለኛ ትምህርቶች ለመመስረት ደግሞ ሩጫውን የምንሆን ባለፈው ያየነው። ከዛ ነገራችን ቀጥተኛ መንገድ እንድናደርግ ይለናል። ይሄ ቅድመ መንገድ አድርጉ ነው። መንገዳችሁን አድርጉ ማለት ነው። ቀጥታ አድርጉ ማለት ነው። ብዙ ጊዜ መንገዶቻችን ቀጥታ አድርጉ ይላል፣ ግን ጌታ አይደለም አለ እያደግን ይላል። አንዳንዴ መንገዶቻችን የተጠማዘዙ ናቸው አለ ከልካለ አንዳንዴ የሚመቸን ነገር ነው እና ምንቻ ከልካለ በብዙ ወቅት ምክንያቱም ካመሰለ በቃ የሆነ ነገር ብለን አጥፈነው ይሄዳል። ግን የክርስትና መንገድ ምንድን ነው? ወደዚህ የሚያመጣ ይሄ የእግዚአብሔር ትምህርት የእግዚአብሔር ዲሲፕሊን የእግዚአብሔር ስራ ነው ወደዚህ የሚያመጣ። ለእነሱ ቀጥተኛ መንገድ ማለት የአይሁድነት ልማዶች መተው ማለት ነው። ስለዚህ ባጭሩ ምንድን ነው መጽሐፍ ቅዱስ ውስጥ በተለይ በአዲስ ኪዳን ምዕራባዊ ላይ የተማርናቸው ትምህርቶች አሉ። ብዙ ተምረናል። በቃ ትምህርቶቹን ሳንመቻ ምን እናድርጋቸው እንኖራቸው። ነጭ ሆኖ ምን እያለ ናቸው ጥቁር የሆኖ እና ስለ መዳናቸው የተነገረ አይደል? ስለ ክርስቶስ ክህነት የተነገረ አይደል? ብዙ ከተምረናል። ስለ ሊቀ ካህናት የተማርነው ስለ አዲሱ ኪዳን የተማርነው በቃ የሚለው መጽሐፍ የሚለው ነው። በቃ ባህላችን አይደለም፣ ሰዎች የሚሉት አይደለም። መያዝ ያለብን ማን የሚለው ያንን ሲይዝ መንገዳችን ይሆናል ቀጥተኛ መንገድ ይሆናል። ምክንያቱም የአዲሱ ኪዳን መንገድ ቀጥተኛና ምንም አይነት መመቻመች የሌለበት ነገር ነው። እግዚአብሔር ይመስገን። ለዚህ ነው አሁን አንዳንድ ጊዜ አንዳንድ ሰዎች ላለመነቀፍ ሲሉ አይደል ስማቸውን ለመጠበቅ ሲሉ ወደማይፈለግ ነገር ውስጥ ይሄዳል። በቃ ኮምፕሮማይዝ ነው። ኮምፕሮማይዝ ክርስትና ምን አይደረግም? ኮምፕሮማይዝ አይደረግም። እግዚአብሔር ይመስገን። ስለዚህ ትክክል ከሆነ ነገሩ ትክክል ነው፣ ስህተት ከሆነ ስህተት ማለት የምንችል ሰዎች መሆን አለብን ማለት ነው። ጌታ ይመስገን። ስለዚህ ብዙ ልክላችሁ ጌታ ይመስገን። ስለዚህ ጥሩ አለ ቅጣት ብሎ ገባችኋል። ለእኛ ሀገር ወገር ሳይሆን እግዚአብሔር በየዕለቱ በሚገጥመን ነገሮች ውስጥ እኛን የሚሰራበት መንገድ ነው። ስለዚህ እሱን ችላ አለ እግዚአብሔር በአንድም በሌላ መንገድ ያደርጋል ይባላል ይናገራል ይባላል እና በአካባቢያችን እግዚአብሔር ይሰራል። አጠገባችን ባሉ ሰዎች ይሰራል። የኛ ችግሩ ምንድነው? እግዚአብሔር እኛ መስራት በሚፈልግበት መንገድ ወደ እኛ ሲመጣ እኛ ሸሽተን ይላል። አቋራጭ መንገድ እንፈልጋለን አይደል? ግልከለ ለምሳሌ እናንተ አይሆንም እንጂ እግዚአብሔር እናንተ መስራት ፈልጎ ማለት ነው ዶቶ እኔ የሆነ ነገር ባደረጋችሁ ብትቆጣ ወይም የሆነ ነገር ባደረጋችሁ ወይም ብጣላችሁ ነች ማለት ይሄ ጥንስላችሁ ይገባችኋል። ብጣላችሁ ሰው ያ አዴት ይቻቻል ብሎ ይሄ አይደል ይሄ ይችላል ነው ታውቃላችሁ። ግን እንደዚህ ሆኗል። ሰዎች ቸርች ችግር ሲገጥማቸው ጥለው ይሄዳሉ። እድሉን አባክነት አላባክነትም። ምክንያቱም ይሄበት ጉዳይ እድሜ ልካቸው ነው ያላቸዋል፣ ይከተላቸዋል። ምን እስከሚሆን ድረስ ያንን ትምህርት እስከሚማሩስ እግዚአብሔር ላያቸው ተለቃቸው እና ስምጣላ የናናንተ ስምጣላ ሞት የሚሄድ ነው ወይስ ሲሆን እግዚአብሔር ለምንድን ነው ጌታ የተዳያመጣ ሆነ ልብንሰፋ ልቦች ካለ ሰውየው ይማርከዘ ለካ ሰው ማለት ነው። እኔ ያዛ ሳየው መላክ ይመስል ለካ ሰው ማለት ሰው በሰው እንዳልደገፉ ነው ይችላል። እግዚአብሔር ይመስገን። ምክንያቱም አንዳንድ ሰው ክርስቶስን ከኛ ጋር ያያይዘ እኛ ምንም ግንኙነት የለም አይደል? እግዚአብሔር ይመስገን። እኛም በሰው ደካማ እንችል እንችላለን፣ ደግም እንችላለን። ስለዚህ ሰው አይኑ ማን ያለው ነው ማለት ነው። ስለዚህ እግዚአብሔር እንደ ምሳሌ ሰጥቷችሁ በብዙ መንገድ እግዚአብሔር ወደኛ ይመጣል። ስለዚህ በጊዜ በነገሩ ከተስማማ
ነገሮቻችን አጥረው ተምረን አልፈነው የምንሄድበት ነው እና ጌታ ያዳል። በዚህ መልካም ማለት